ይስጥልን ክቡራንና ክቡራን የኢትዮጵያ ሚዲያ ተከታታዮች የሰዓቱን አጫጭር መረጃዎች ይዘን መጥተናል። እርሶም አብረውን ይቆዩ። መረጃዎቹም ደም በደም ይመለሳል በማለት የመጀመሪያ መግለጫቸውን ሰጡ። 13 ቀን ያስቆጠረው የመካከለኛው ምስራቅ ጦርነት ወደ ለየለት ቀውስ የተሸጋገረ መሆኑን ተነገረ። ታዋቂዋ የአሜሪካ ምክር ቤት አባል የትራምፕን አስተዳደር በክፉኛ ወቀሰች። አሜሪካ በሩሲያ ላይ የጣለችውን ማዕቀብ ማንሳቷን፣ ምሽግ ሰባሪ ግዙፍ ቦምቦቿን በብሪታንያ እያከማቸች መሆኑን እና ሌሎችም መረጃዎች ይዘናል። ወደ ዝርዝር ጉዳዩ እናልፋለን። በመጀመሪያ አሜሪካ በሩሲያ ነዳጅ ላይ የጣለችው ማዕቀብ አነሳች። ሞስኮ በቢሊዮን የሚቆጠሩ ዶላር ተጨማሪ ገቢ ታገኝ ነው። የዩናይትድ ስቴትስ መንግስት በሩሲያ በነዳጅ ምርቶች ላይ ጥሎት የነበረውን ጠንካራ ማዕቀብ በጊዜያዊነት ማንሳቱን በይፋ አስታውቋል። ይህ ያልተጠበቀ ውሳኔ የተሰማው የዓለም ነዳጅን ዋጋ በአንድ በርሜል ከ$100 በላይ በመጨመሩና በዓለም አቀፍ ደረጃ ኃይል አቅርቦት እጥረት ስጋት መፍጠሩን ተከትሎ ነው። የአሜሪካ ግምጃ ቤት ባወጣው መመሪያ መሰረት ማዕቀቡ የተነሳው ለ30 ቀናት የሚቆይ የጊዜ ገደብ ተሰጥቶለት ነው። የጊዜ ገደቡም ከማርች 12 እስከ አፕሪል 11 የሚቆይ ይሆናል። ማንኛውም ሀገር ወይም የነዳጅ ገዥ ድርጅት የሩሲያን ድፍድፍ ነዳጅ መግዛት ይችላል ተብሏል። በተለይም በባህር ላይ ተጭነው የነበሩና በማዕቀብ ምክንያት ታግደው የቆዩ በሚሊዮን የሚቆጠሩ በርሜል ነዳጆች ወደ ገበያ እንደሚገቡ ተፈቅዷል። በዋሽንግተን ፖሊሲ አውጪዎች እንደሚሉት በሆርሙዝ ወሽመጥ አካባቢ በተፈጠረው የጸጥታ ችግር ምክንያት ከ20% የሚሆን የዓለም ነዳጅ ዝውውር ተስተጓጉሏል። ይህንን ክፍተት ለመሙላትና የዓለም ኢኮኖሚ ዋጋ ግሽበት ለመታደግ የሩሲያ ነዳጅ ወደ ገበያ መመለስ ግድ ሆኗል ነው የተባለው። ሩሲያ ከዓለም ነዳጅ አቅርቦት 11% ገደማ የምታመርት በመሆኗ የማዕቀብ መነሳቱ ለሞስኮ በቢሊዮን የሚቆጠሩ ዶላር ተጨማሪ ገቢ ያስገኛል። ይህም በዩክሬን ጦርነት ምክንያት በሩሲያ ላይ የተጣለው የኢኮኖሚ ጫና ሊላላ ይችላል የሚል ስጋት በምዕራባውያን ዘንድ ተፈጥሯል። አሜሪካ ይህንን ማዕቀብ ያነሳችው ለ30 ቀናት ብቻ እንደሆነ ብትገልጽም የነዳጅ ዋጋ ካልተረጋጋ የጊዜ ገደብ ሊራዘም እንደሚችል ተገምቷል። ሆኖም ውሳኔው በዩክሬን ደጋፊዎች ዘንድ ከፍተኛ ተቃውሞ እያስነሳ ይገኛል። በመቀጠልም ታዋቂዋ የአሜሪካው ምክር ቤት አባል አልሃን ኡመር የትራምፕን አስተዳደር ከእስራኤል ጋር ያላቸውን ግንኙነት በተመለከተ ጠንከር ያለ ትችት ሰነዘረች። የምክር ቤቱ አባሏ በአሜሪካ በጋዛ እየተካሄደ ላለው የዘር ማጥፋት ተግባር እንዲውል ለኔታንያሁ መንግስት በቢሊዮን የሚቆጠሩ ዶላር ድጋፍ ማድረጓን ገልጻለች። የኮንግረሱ አባል ባስተላለፈችው መልእክት አሜሪካ በጋዛ እየተካሄደ ላለው የዘር ማጥፋት ተግባር እንዲውል ለኔታንያሁ በቢሊዮን የሚቆጠሩ ዶላር ሰጥታለች። አሁን ደግሞ ኔታንያሁና ትራምፕ ከኢራን ጋር ለመጋባትና ሕሊና የማይመጥን ጦርነት ግንባር ፈጥረዋል። የአሜሪካ የእስራኤል የዘር ማጥፋትና የአፓርታይድን ስርዓት ለማስደሰት ሲባል ለሚፈጸሙ ግዙፍ ገንዘብ ድጋፍ ማድረግ ሰልችቶናል በማለት ተችታለች። አሜሪካ የኢራን ምሽጎችን ሰባሪ ግዙፍ ቦምቦችን በብሪታንያ ማከማቸት ጀመረች። በመካከለኛው ምስራቅ እየተባሰ የመጣለት ወታደራዊ ውጥረት ተከትሎ የዩናይትድ ስቴትስ የኢራን የሚገኙ ትልቅ የከርሰ ምድር ምሽጎችን እና የኒውክሌር ተቋማትን በመቀጠልም አሜሪካ የኢራንን ምሽጎች ሰባሪ ግዙፍ ቦምቦችን በብሪታንያ ማከማቸት ጀመረች። 13 ቀናትን ያስቆጠረው በመካከለኛው ምስራቅ እየተባባሰ በመጣው ወታደራዊ ውጥረት ተከትሎ ዩናይትድ ስቴትስ በኢራን የሚገኙ ትልቅ የከርሰ ምድር ምሽጎችንና የኒውክሌር ተቋማትን የማውደም አቅም ያላቸው ባንከር በስተር ቦምቦችን በብሪታንያ አየር ኃይል ጣቢያዎች ላይ እያከማቸች መሆኑን ተሰምቷል። ታዋቂዎቹ ቢ-1 እና ቢ-52 የቦምብ ጣይ አውሮፕላን በብሪታንያ RAF ፎርፎርድ የጦር ሰፈር በብዛት እየታዩ ሲሆኑ እነዚህ አውሮፕላኖች እጅግ ዘመናዊ የሆኑ የዲቢዩ ዝርያ ያላቸው ቦምቦች ታጥቀዋል። የወታደራዊ ዝግጅት በኢራን ተራራማ ስፍራዎችና ከመሬት በታች የተገነቡ የሚሳኤል ማከማቻ ኢላማዎች ያደረገ ግዙፍ ዘመቻ አካል እንደሆነ ተገልጿል። የአሜሪካ ጥቃት የኢራኑን መንፈሳዊ መሪ አሊ ካማኒ መግደሉን ተከትሎ የኢራን አካባቢ በሚገኙ በአሜሪካ የጦር ሰፈሮች ላይ ሚሳኤል አጸፋ እርምጃ እንደምትወስድ ዝታለች። የብሪታንያ መንግስት ለአሜሪካ አየር ኃይል ጣቢያዎች ለመከላከል ዓላማ እንዲውሉ የፈቀደ ቢሆንም አሜሪካ ግን ከእነዚህ ጣቢያዎች በመነሳት ረጅም ርቀት በመብረር ጥቃቷን ለማጠናከር የተዘጋጀች መሆኗን አስታውቃለች። ይህ ወታደራዊ እንቅስቃሴ ዓለም አቀፍ ማህበራዊ ግጭት ወደ ሰፊ ቀጠና ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት እንደደቀነ እየተነገረ ይገኛል።
በመቀጠልም እኛም ብትመቱን መላው ቀጠና ጨለማ ይውጠዋል አሉ። የኢራን ከፍተኛ የደህንነት ባለስልጣን አሊ ላርጀኒ እንደገለጹት አሜሪካ በኢራን ኤሌክትሪክ መሰረተ ልማት ላይ ጥቃት ለመሰንዘር ካሰበች ውጤቱ ለመላው የቀጠና ሀገሩ የከፋ ይሆናል ብላለች። ይህ ምላሽ የተሰጠው ፕሬዚዳንት ዶናልድ ትራምፕ የኢራንን ኤሌክትሪክ አቅም በአንድ ሰዓት ውስጥ ማውደም እንችላለን በማለት ለተናገሩት ንግግር አጸፋ ምላሽ መሆኑ ነው። ላርጀኒ ይህንም እርምጃ መላው ቀጠና ወደ ጨለማ እንደሚከተለው አስታውቀዋል። ዶናልድ ትራምፕ ሮብ ዕለት በሰጡት መግለጫ ዋሽንግተን የኢራን ኤሌክትሪክ ኃይል ማምረት አቅም በፍጥነት ማዳከም እንደምንችልና የጠፋውን መልሶ ለመገንባት 25 ዓመታት ሊፈጅባት እንደሚችል ተናግረው ነበር። ምንም እንኳን ትራምፕ አሜሪካ እንዲህ ያሉ ጥቃቶች ከመፈጸም እንድትቆጠብ ቢገልጹም ንግግራቸው በቴህራን በኩል እንደ ቀጥተኛ ትንኮሳ ተወስዷል። ላርጀኒ በበኩላቸው ይህንን ካደረጉ መላ ቀጠናው ከግማሽ ሰዓት ባላነሰ ጊዜ ውስጥ ጨለማ ይሆናል በማለት ምላሻቸውን ሰጥተዋል። ደም በደም ይመለሳል። አዲሱ የኢራን መሪ ሙታጅር ካማኒ የመጀመሪያ መግለጫቸውን ሰጡ። የአሜሪካ ጦር ሰፈሮች በአስቸኳይ እንዲዘጉም ትዕዛዝ አስተላልፈዋል። አባታቸው አያቶላ አሊ ካማኒ ከመገደላቸው ተከትሎ ወደ ስልጣን የመጡት አዲሱ የኢራን የበላይ መሪ ሙታጅር ካማኒ ትናንት መጋቢት 3 ቀን አመሻሽ አካባቢ በመንግስት ቴሌቪዥን በኩል በመጀመሪያ መግለጫቸውን አስተላልፈዋል። ይሁን እንጂ መግለጫቸው በድምፅ ብቻ የተላለፈ መሆኑን መሪው የቆሰለው የሚል ወሬ ይበልጥ አሳስቦታል። ካማኒ ኢራን ለፈሰሰው የሰማዕት ደም ከጠላቶቿ ካሳ እንደምትወስድና እንደምትወስድ ዘምተዋል። በተደጋጋሚ በተናገሩት ደም በደም ይመለሳል በማለት ንግግራቸውን ቋጭተዋል። ጥያቄው ተቀባይነት ካላገኘ ግን የጠላቶችን ንብረት እንደሚወርሱ ወይም እንደሚያወድሙ ገልጸዋል። በወሽመጡ ላይ የተጣለ የባህር ላይ እገዳ ተገቢ መሆኑን በአጽንኦት የገለጹ ሲሆን ይህንም ጠላት ለማንበርከክ እንደ ትልቅ መሳሪያ እንደሚጠቀሙበት አረጋግጠዋል። የጎረቤት ሀገራትን በአስቸኳይ በአካባቢያቸው የሚገኙን የአሜሪካ ጦር ሰፈሮች እንዲዘጉ ጥሪ አቅርበዋል። አዲሱ መሪ ከአሜሪካና ከእስራኤል ጋር ምንም አይነት ድርድር እንደማያደርጉና ጥቃቱ ተጠናክሮ እንደሚቀጥል በመግለጽ የአባታቸውን ጠንካራ መስመር እንደሚከተሉ አሳይተዋል። ሙታጅባ ካማኒ በአካል አለመታየታቸው የኢራን ከፍተኛ የውስጥ ድካማትም መኖሩን ሊያመለክት ይችላል ተብሎ ይገመታል። ይሁን እንጂ ንግግራቸው ቀጠናውን ወደ ሰላም ሳይሆን ወደ በለጠ ጦርነት የሚገፋ መሆኑን ታዛቢዎች እጅጉን አሳስበዋል። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል በማለት ጥቂት ሰዓታት ውስጥ የተከሰቱ በመካከለኛው ምስራቅ ያለው ውጥረት እጅግ ክፉኛ ደረጃ ላይ መድረሱን ብዙዎች እየተናገሩ ይገኛል። እስራኤል በቴህራን ላይ መጠነ ሰፊ ጥቃት መፈጸሟን አስታውቃለች። የባሕረ ሰላጤው ሀገራትን በመቶዎች የሚቆጠሩ ሚሳኤሎችን፣ ድሮኖችን መትተው መጣላቸውን ገልጸዋል። የቀጠናውን የጸጥታ ሁኔታ በከፍተኛ ፍጥነት እየተለወጠ ይገኛል። የእስራኤል መከላከያ ሰራዊት በኢራን ዋና ከተማ ቴህራን ላይ መጠነ ሰፊና ተከታታይ የአየር ጥቃቶችን በመፈጸሟ በይፋ አረጋግጣለች። ጥቃቱን የኢራን ወታደራዊ ኢላማዎች ያማከለ መሆኑን የተነገረው የተባበሩት አረብ ኤሚሬትስ የሀገሪቱ መከላከያ ሚኒስቴር እንዳስታወቀው ባለፉት 24 ሰዓት ውስጥ ከኢራን የተተኮሱ 10 ባሊስቲክ ሚሳኤሎችና 26 ድሮኖችን መትተው ጥለዋል። የኢራን ጥቃት ከተጀመረ አንስቶ በዩናይትድ አረብ ኤሚሬት በጠቅላላ 278 ባሊስቲክ ሚሳኤሎች እና 1540 ድሮኖችን አክሽፌያለሁ ብላለች። በደረሰው ጥቃትም የኤሚሬትስ የፓኪስታን፣ የኔፓል እና የባንግላዴሽ ዜግነት ያላቸው 6 ሰዎች መገደላቸውን የተረጋገጠው ሳውዲ አረቢያ በመከላከያ ኃይል ባለው አንድ ሰዓት ውስጥ የሳውዲ አረቢያ መከላከያ ኃይል ባለፈው 1 ሰዓት ውስጥ ብቻ በሀገሪቱ ምስራቃዊ ግዛት ላይ የተቃጡ 6 ድሮኖችን በአየር ላይ መትቶ ማውደሙን አስታውቋል። የኳታር መከላከያ ሚኒስቴር በበኩሉ ዛሬ የኢራንን አቅጣጫ የተተኮሱ 2 ባሊስቲክ ሚሳይሎች፣ 1 ክሩዝ ሚሳይል እና በርካታ ድሮኖችን ማክሸፉን የተነገረው። ከኛ ጋር ስለቆያችሁ እናመሰግናለን።